አጠቃላይ ባለጊዜዎቹ መዋቅር ምን ይመስላል፣ አደረጃጀቱ ምን ይመስላል የሚለውን ሊዘረዝርና ከዛ ውስጥ አንዱን ፒክ አድርጌ ነው ዛሬ የሚያወራው። አደረጃጀቱ የአብይ ልክ አብይ ወደ ስልጣን እንደመጣ የኢትዮጵያ ሕዝብ አብይን ቢደግፍም አብይ ያሰበው ህልሙ ሌላ ፋሽስታዊ ህልም ስላለው የህዝብ ድጋፍ ሰስቴነብል አይደለም በሚል የራሱ ማፊያ ቡድን ማደራጀት ጀመረ። ልክ የኢትዮጵያ ህዝብ እየጨፈረ ባለበት ሰዓት 2018 እንደ አውሮፓ አቆጣጠር ህዝብ ሃኒሙን ውስጥ ነበርንኛ። በቃ አለፈልን ኢትዮጵያ፣ ከዚህ በኋላ ወደ አምባገነንነት ወደዛ አይነት ስርዓት አንመለስም ብለን ስንጨፍር ነበር። በዛን ጊዜ ብዙ ኢትዮጵያውያን እንደው አብዛኛው ማለት ኦልሞስት እንደዛ ነበር የታሰበው፣ አልጠረጠርንም። አብይ ግን ማፊያ ቡድን ማደራጀት ጀምሯል። ከጅምሩ የመጀመሪያ ይሄ ማፊያ ቡድን ሲያደራጅ እንግዲህ ሁለት የአስተዳደራዊ መዋቅር ተፈጠረ። ወይ ከጅምሩ ነው የምነግራችሁ። ልክ አብይ ስልጣን እንደያዘ አብይ የጀመረው መንግስት ውስጥ ሌላ መዋቅር ትክክለኛው መንግስትን መመስረት ጀመረ። አሁን ሁለት አይነት ነው። አሁን ኢትዮጵያ ውስጥ በአሁኑ ሰዓት ያለው መንግስት ሁለት አይነት ነው። አንዱ ከውጭ የምታየው ሚኒስቴር መስሪያ ቤቶቹ አሉ፣ ክልል መንግስታት አሉ፣ ከተማ መስተዳደር አለ። እሱ ከውጭ ነው የምታዩት። ትክክለኛ የአብይ መዋቅር ግን አይታይም፣ የለም። እሱ ነው የምነግራችሁ ዛሬ። የአብይ ስርዓት ከፈለጋችሁ ዲፕ ስቴት በሉት። የአብይ ስርዓት የገዳይ፣ የአፋኝ፣ የዘራፊ ስርዓት የሚባለው ትክክለኛውን ሞዱስ ኦፕረንዲ ኦፍ አብይ ሲስተም የሚባለው እሱን ነው የምነግራችሁ እንጂ ከውጭ የምታዩት ሚኒስቴሮች ይሄ ናቸው። 7-8 ሴቶች ሚኒስቴሮች አሉ። ከዛ እዛ አካባቢ ሚኒስቴሮች እንደዚህ አገር የሚመሩ ሚኒስቴሮች አሉ። እሱ ውሸት ነው፣ የለም እንደዛ። እሱ እንትን ነው፣ ይሄ ዲሪቶ የሚባለው ከውጭ አብይ የሚለብሰው ነው። ትክክለኛው የአብይ ስራ የአብይ አገዛዝ ምንድን ነው፣ ምን ይመስላል የሚለው ነው ዛሬ ምነግራችሁ። ዲሪቶውን አንስቼ ማን ነው ምን ይመስላል ስርዓቱ ብዬ እሱን ነው አንድ በአንድ ምነግራችሁ። የኢትዮጵያ ሕዝብንም እያስቆጣ ያለ ሰሞኑን እንግዲህ አሁን እያያችሁ ነው። ይሄ 120 ማፊያ ቡድን ምዕራብ ሸዋ አምቦ አካባቢ ያስጀመሩት አገር ሙሉ ኦሮሚያን ሙሉ ኢትዮጵያን እያዙ ነው። የኦሮሚያ እየወጣ እንዳለ አሁን ሰሞኑ ጃዋር ይዞታል፣ በሚገባ ይዞታል። ህዝቡም በቃ አሁን ትክክለኛውን መረጃ ማግኘት ጀመረ። እሱ ነው እንግዲህ ይህንን ፕሮግራም እንዲሰራ ራሱ ያደረገኝ። ስለዚህ አደረጃጀቱ የባለ ጊዜዎቹ አደረጃጀት የባለ ተራ አደረጃጀት ምንድን ነው የሚለውን ሊጀምር። እነኚህ ቡድኖች የቢዝነስና የታጠቀ ቡድን ነው። የታጠቀ ቢዝነስ ኤንድ አርምድ ግሩፕ ናቸው። እነኚህ ቢዝነስ ይሰራሉ፣ ይገላሉ፣ ያፍናሉ፣ ያሰቃያሉ። ዋናው ዓላማው አብይን ስልጣን ላይ ለመጠበቅ። ይህን አብይን ስልጣን ላይ እስከ ጠበቅ ድረስ ትገላለህ፣ ትዘርፋለህ፣ ታሰቃያለህ፣ ታጠፋለህ፣ የፈለግከውን ነገር ታደርጋለህ፣ አትነካም። ዋናው ዓላማ እችን ያዝና ይላል አብይ
አብይን ቤተመንግስት ውስጥ ማምለክ ይግድላል። ከዛ በኋላ ከዛ ውጪ የፈለግከውን ታደርጋለህ። ለዛ የተዘጋጁ መዋቅሮች መዓት የማፊያ መዋቅሮች አሉ። የማይነኩ አይነኬ ማፊያ ቡድኖች አሉ። ከዛ ውስጥ 120ን ልጀምር፣ ህዝብ በደንብ እንዲረዳ ስለምፈልግ 120 አምቦ አካባቢ ነው ያስጀመሩት። ከዛ ያሰፉ ወደ ምዕራብ ሸዋ ሙሉ ያዙ። ከዛ አዲስ አበባ ዙሪያንም ያዙ። ከዛ ኦሮሚያ ሙሉ በሙሉ ተሰራጨ። ይሄ አምቦ ላይ የተጀመረው 150 ኪሎ ሜትር ራዲየስ ላይ የተጀመረው የማፊያ እና የዝርፊያ የግድያ ስኳድ ይሄ ተሞክሮው መላ ኦሮሚያ ላይ አዳረሱት። አንዱ 120 ነው ልዘርዝርና በኋላ መጣበታለሁ። 120 ቡድን ነው። ከዛ መከላከያ ውስጥ ንዑስ ንጉሶች ተፈጥሮ የሚያፍኑት የሚዘርፉት የእነሱም ቢዝነስ ግሩፕ ናቸው። 120 ቡድን ውስጥ ደግሞ በጣም አይነኬዎች የሚባሉ 5 ቡድኖች አሉ። አሁን ከውጭ ሰው መከላከያን ሲያይ ይሁን የመከላከያ ሰራዊት በቃ አንድ ይመስላቸዋል። ነገሩ እንደዛ አይደለም። መከላከያ ቡድን ንዑስ ንጉሶች ተፈጥሮ ኪንግደም አላቸው። አይነኩም፣ እርስ በራሳቸውም አይነካኩም። አብይ ሆን ብሎ እንደዚህ አድርጎ የፈጠረው መከላከያ ቡድን እኮ እዛው ራሱ እንዳግባባ ይፈልጋል አብይ። የመከላከያ ቡድን እና እዛ በተለይ አዲስ አበባ ላይ የሚታየው ንጉስ ኪንግደም ሆኖ ተከፋፍሎ ለአብይ ብሎ ይገላሉ፣ ለራሳቸው ደግሞ ይዘርፋሉ። ይሄ ቡድን የመከላከያ ውስጥ ያለው ዋናው ቤተመንግስቱና ወደ ቤተመንግስት የሚቀርብ ዋናው የቢዝነስና የግድያ ቡድን ሆኖ የሚያገለግለው ሪፐብሊካን ጋርድ ነው። ሪፐብሊካን ጋርድ በጣም ለአብይ የሚቀርብ ነው። ከቤተ መንግስት ነው የሚመራ። ቶፊቅ መደድ ነበር እሱን የሚመራ። አሁን አዲስ አበባን ተረክቧል ቶፊቅ መደድ። ያው ሪፐብሊካን ጋርድንም በዛው አብይን ያግዛል። ያ አዲሱ ሰው የቶፊቅ ቦታ የተመደበ ሰው እስከሚለምደው ያው ቶፊቅ ራሱ ነው ያንን የሪፐብሊካን ጋርድ አዛዦች አሉ። እነሱም ስራ ይሰራሉ፣ ይዘርፋሉ፣ ያዘርፋሉ፣ ያስገድላሉ። ነገር ግን ቶፊቅ አሁንም ቀጥሏል በሪፐብሊካን ጋርድ እና አሁን አዲስ አበባን ይዟል። የአዲስ አበባ ፖሊስ ምናምን ብሎ አንዱ እሱ ነው። ሌላው ንጉስ የማፊያ ቡድን የራሱን የቢዝነስ ኤምፓየር ፈጥሮ ሰውን የሚገሉ የሚያፍኑ የብርሃኑ ጁላ ቡድን ነው። የብርሃኑ ጁላ ባለፈው ሽርሽር አዲስ የሚል እና የተለያዩ ቡድን ቢዝነስ ኤምፓየር ብዬ አቅርቤ ያለው እሱ አንድ ማን ነበር በረከት ባይሳ የሚባል የሚመራው የብርሃኑ ጁላ እና ብዙ የመከላከያ ውስጥ ያሉ የብርሃኑ ጁላ ኪንግደም ስር ያሉ ቢዝነስ ራን የሚያደርጉ ቡድኖች በረከትን አስቀምጠው ቢዝነስ ያሰራሉ። የፈለጉ ሰውን አፍኖ ቶርቸር ያደርጋሉ፣ ይገላሉ፣ ገንዘብ የፈለገውን እንትን ያደርጋሉ። ማንም ሰው አይነካቸው። ፍርድ፣ ፖሊስ ምናምን አይነካቸው። አንዱ የብርሃኑ ጁላ ነው። በነገራችን ላይ ይሄ በረከት ባይሳ የሚባለው የእነሱን ቢዝነስ ራን የሚያደርገው የመከላከያ ግዢ ሙሉ የሚቆጣጠር እሱ ነው የሚገዛ። የሚዘርፉት በዛ በኩል ነው።
በረከት ባይሳ ያገባው የብርሃኑ ጁላ ልጅ ነው እና በዛው ትስስሩ ስር የሰደደ ነው። እንደ ፋሚሊ ነገር ነው የሚሆነው። የመከላከያ ውስጥ ሌላ ደግሞ የይልማ መርዳሳ እና አለምሸት እና ሌሎችም አሉበት እዛ አካባቢ አንድ ላይ። እነሱ ደግሞ የራሳቸው ቢዝነስ ኤምፓየር አላቸው። ኮንትሮባንድ ጭምር የተለያዩ እነሱም የፈለጉትን ሰው ያፍናሉ፣ ይገላሉ። እንትኑ ደግሞ የሚገርማችሁ እነኚህ መከላከያ ውስጥ ያሉ ሰዎች ኦሮሚያ ውስጥ ከትውልድ አካባቢያቸው ነው ጋር ነው እንትን ከዛ የሚያደራጁት የትውልድ ቦታቸው የተወለደ በሰፈር አንድ የሆኑ በዛ አይነት ነው። አሁን ሪፐብሊካን ጋርድ ውስጥም እንደዛ አይነት ነው። ትንሽ አሁን ቀስ እያሉ ከጅማ እንትን ማምጣት ጀምሯል። እነ ብርሃኑ ጁላ ደግሞ የትውልድ ሰፈሩ ሰዎችን ነው ሰብሰብ የሚያደርገው። ብርሃኑ ጁላ እንደዛ ነው። እነ አለምሸት እነ ይልማ ወደ ደቡብ ምዕራብ ሸዋ እና ምዕራብ ሸዋ አካባቢ የተወለዱ መከላከያ ውስጥ የነበሩ ከዛ ውጭም ያሉ ሰዎችን ያደራጃሉ። እና አብዱረህማን ኢብራሂም ደግሞ ሎጂስቲክስ ላይ መከላከያ እሱም የራሱ ቢዝነስ ኤምፓየር ነው። የትውልድ ሰፈሩን ሰዎችን ሰብሰብ አድርጎ የራሱ ቢዝነስ ግሩፕ እና ማፊያ ግሩፕ አደራጅተዋል። አዲስ አበባ ውስጥ ይንቀሳቀሳሉ። ሌላው የብርሃኑ በቀሌ እና የተስፋዬ አያሌው ነው። በተለይ በነገራችን ላይ ብርሃኑ በቀሌና ተስፋዬ አያሌው ለአብይ በጣም ቅርብ የሆኑ ሰዎች ናቸው። እነሱ የራሳቸው ቢዝነስ ኤምፓየር አላቸው። ይገላሉ፣ ያስገድላሉ። በጣም በተለይ ተስፋዬ አያሌው ትልልቅ ግድያዎች ውስጥም ይሳተፋል። ተስፋዬ አያሌው ብርሃኑ በቀሌ ደግሞ የሪፐብሊካን ጋርድ አዛዥ ሆኖ ማለት ቶፊክ ስር አዛዥ ሆኖ ሲያገለግል ስለነበር ብዙ ግድያዎች ውስጥም ተሳትፏል። ስለዚህ ተስፋዬ አያሌውና ብርሃኑ በቀሌ ቡድን በጣም ለአብይ ይቀርባሉ። አሁን አብይ ብርሃኑ በቀሌና ተስፋዬ አያሌው በደንብ ያምናል፣ በደንብ ወደ ራሱ ያቀርባል። ይሄ ብርሃኑ ጁላ፣ ይልማ መርዳሳ ምናምን እና አብዱረህማን ኢብራሂም ቡድን ያው ስራ እንዲሰሩና እንዲዘርፉ አድርጓል። ግን ደግሞ ዋጋ የላቸውም ብሎ ያምናል። አብይ መከላከያ ንጉሶች ውስጥ በተለይ ተስፋዬ አያሌው ከፍተኛ ግድያዎች ውስጥ ይሳተፋል። ሃይ ሌቨል ግድያዎች በኢትዮጵያ ውስጥ የነበሩ ከፍተኛ ይሄ አሳሲኔሽን የሚካሄዱ አስታውሱ። ኢትዮጵያ ውስጥ የነበሩ ሃይ ፕሮፋይል አሳሲኔሽን የነበሩ ውስጥ የሚሳተፍ ሰው ነው ተስፋዬ አያሌው። እና ተስፋዬ አያሌው በጣም የአብይ በጣም ቅርብ ሰው ነው። አይነኬ ነው እሱ። ከዚህም በፊትም አብሮ ስላደጉ ሬዲዮ ኦፕሬተር ሆኖ ሲያገለግሉ የነበሩ ሰዎች ስለሆኑ ተስፋዬ አያሌው ሌላ ጊዜም እንግዲህ የሃጫሉ ሁንዴሳ ግድያን መርምረን ስናቀርብ የተስፋዬ አያሌው ስም ይነሳል። ያኔም እና የመከላከያ ውስጥ ያሉ ባለጊዜዎች የሚባሉ የፈለገውን ሀብት ይወስዳሉ፣ ሰውን ያስራሉ፣ ዜጎችን ያሰቃያሉ፣ ከቢዝነስ ውጭ ያደርጋሉ፣ የፈለጉትን ከአዲስ አበባ ያባራሉ ወይ ደግሞ ያስራሉ። አንዱ ይሄ ከ120 ቡድን ውጭ ነው። 120 ራሱን የቻለ ነው። ሌላው ከ120 እና ከመከላከያ ንጉሶች ውጭ
አይነኬዎችም አሉ። እነሱ ደግሞ ይሄ ሸኔ ፌክ ሸኔ የሚባለው ኦሮሚያ ውስጥ ኦፕሬት የሚያደርጉ አለ፣ አዲስ አበባ ጭምር። እነሱም ቢዝነስ ኤምፓየር አላቸው፣ ፎቅ አላቸው። ቡራዩ ላይ ፎቅ ይሰራሉ፣ አዲስ አበባ ውስጥ ፎቅ ይሰራሉ። ቢዝነስ አላቸው፣ ፌክ ሸኔን ረን የሚያደርጉት። አባቶርቤ የሚባለውንም ረን የሚያደርጉት እነሱም ቢዝነስ ኤምፓየር አላቸው፣ ሰውን የሚያሰቃዩ። ፌክ ፋኖን ኦሮሚያ ውስጥ ረን የሚያደርጉ የተለያዩ አካባቢ ወደ ኦሮሚያ ውስጥ የተለያየ ቦታ አውቆ ፋኖ ኦሮሚያ ውስጥ ገባ ብሎ ፋኖን ፌክ ፋኖን አደራጅተው ራን የሚያደርጉት አዲስ አበባ ውስጥ በጣም ከፍተኛ ቢዝነስ ያላቸው ማፊያ ቡድን አደራጅተው ያንን ይሰራሉ። የተለያዩ ደግሞ በተለያየ አካባቢ እንደዚህ የቪጂላንቴ ግሩፕን ፈጥሮ በተለይ ሰውን አንገት የሚቀላ ማይሆን ነገር የሚያደርጉ ሰዎችን ራን የሚያደርጉ የነ ሲሳይ ቶላ የብሔራዊ ደህንነት ጽሕፈት ቤት አለ። እነሱም ይዘርፋሉ። አሁን ሲሳይ ቶላ እነ ዳንኤል ክብረት የተለያዩ ቪጂላንቴ ግሩፕን ራን ያደርጋሉ። ራሱን የቻለ ነው። እሱ ደግሞ ለምሳሌ አሁን አጣዬ አካባቢ የተከሰተው የምናስታውሰው፣ ደራ አካባቢ የተከሰተውን ነገር የምናስታውሰው በቀጥታ ሲመሩ የነበሩ እነ ዳንኤል ክብረት እነ ሲሳይ ቶላ እነኚህ ቪጂላንቴ ግሩፕ አላቸው እና ብዙ ቦታ ማንሳት ይቻላል። ሰፊ እሱም ራሱን የቻለ ነው። አሁን የመጨረሻ በቃ አደራጅቶ ኦልሞስት ሁሉም ይደራጃል። በቀጥታ ሰው ማሰቃየት ውስጥ እንትን ላይ የሚሳተፍ ይደራጃል። ከዛም መጨረሻ ላይ ደግሞ ጋቸነ ስርና የሚባለውን በህግ ደረጃ አዋቀሩት ኦሮሚያ ላይ። ይሄ ጋቸነ ስርና የሚባለው በኦሮሚያ ምክር ቤት በጨፌ ኦሮሚያ በጸደቀው ህግ ጋቸነ ስርና ማለት የስርዓቱ ጠባቂ ብሎ ያዋቀሩት፣ የስርዓቱ ጠባቂ የአብይ ስርዓት ጠባቂ ብሎ ህግ አውጥተው ኦሮሚያ ላይ ያዋቀሩት ወጣቶችን እዛ ውስጥ አስገብተው እንትን ያደርጋሉ። ይሄ ጋቸነ ስርና ማለት እንግዲህ ህዝባዊ ስርዓት ጠባቂ አድርጎ ለማደራጀት እንደ ባሲጅ የሚባለው የኢራኑ አይአርጂሲ እንደዛ አይነት ያስታጥቃሉ። እዛ ሚሊሻ እዛ ውስጥ ስር እንዲገባ ተደርጎ ነበር። አሁን ሚሊሻ ትንሽ ራሱን እንዲችል አደረጉ። እነሱንም ግደሉ፣ እንደፈለጋችሁ ዝረፉ ተባለ። ሚሊሻም ድሮ እኮ ሚሊሻ ያው አባቶቻችን ናቸው። ሚሊሻ አሁን ምንድነው ያደረጉት? ዝረፉ ተባሉ። ከሌሎቹ ዘራፊ ቡድን ጋር ያው ለየት ያለ ስርዓት ነው። ሚሊሻም እንደዛ ተብሏል። እሱ ይሄ ጋቸነ ስርናም አለ። ይሄ ባለጊዜ በነገራችን ላይ እንግዲህ ባለጊዜዎች ስንል ከዛ ውስጥ ቦልድ ሆኖ የሚታየው ባለጊዜ የተወሰኑ ሁለት ናቸው። 120 እና መከላከያ ውስጥ ያሉ ንጉሶች አሉ። የኤምፓየር የራሳቸውን ኪንግደም ፈጥሮ ራን የሚያደርጉ እነኚህ ሁለቱ ይታያሉ። አዲስ አበባ ውስጥ በደንብ ጎልቶ ይታያሉ። ቢዝነሳቸው ይታያል። አዲስ አበባ ውስጥ እንደፈለጉ የፈነጩ የሚሄዱ እነኚህ 120 እና የመከላከያው ነው የሚታየው። ከዚህ ጋር ተያይዞ ደግሞ ይሄ የታጠቀ ሀብት ያለው ማፊያ ቡድን ጋር የሚሰራ ደግሞ ባለጊዜ ቡድን የዲጂታል አርሚ አለው።
የሚዲያ ሰራዊት አለው። አሁን በተለይ የስርቆቱ ማለት ዝርፊያው ላይ ያው ሶሻል ሚዲያን አይጠቀሙ እንደዚህ ዘረፍን አይሉ። ነገር ግን ሲያሰቃዩ የአብይን ተቃዋሚ ነው ብለው ሲገሉ፣ ሲያሰቃዩ፣ ሲገርፉ ቪዲዮ ቀርጾ ለሴንትራል ኮማንድ ይልካሉ፣ ሪፖርት ያደርጋሉ። ይሄ ቡድን ስራውን ደግሞ ሪፖርት ያደርጋል ሲያሰቃይ። ወደ ሴንተሩ ለምሳሌ ኦሮሚያ ውስጥ የሚንቀሳቀሱ ሰውን የሚያሰቃዩ፣ ሰውን የሚገርፉ፣ የሚገሉ፣ ረሽነው የሚጥሉ ወደ ሴንትራል ኮማንዱ ወደ ሶሻል ሚዲያ አርሚ ኮማንዱ ለምሳሌ ኦሮሚያ ላይ ሽመልስ ራሱ ነው ኮማንድ የሚያደርገው። ዋትስአፕ ግሩፕ አለ ኦሮሚያ ላይ። ዋትስአፕ ግሩፑ የዋና የቡድኖቹ እንደየከተሞቹ ይለያያሉ፣ ስም ይሰጣል። ለምሳሌ አምቦ ላይ 120 ከተባለ የግድ አዳማ ላይ 120 አይባልም፣ ሻሸመኔ ላይ 120 አይባልም የግድ። ነገር ግን ሰውን ለምሳሌ ለማስገደል ከተፈለገ አንዱን ቡድን ወስዶ ሌላ ከተማ ወስዶ አስገድለው ወደ ቦታው ይመለሳል። ያ ገዳዩ ቡድን እንትን ያደርጋሉ። ቦታ ለዋውጠው ነው እንደዚህ የሚያደርጉት። ከገደሉ በኋላ ቪዲዮ ይልካሉ፣ ከገረፉ በኋላ ቪዲዮ ይልካሉ። የዋትስአፕ ግሩፑ ላይ ከዛ የትኛው ነው መውጣት ያለበት ብሎ ይወስኑና ኦቶራይዝ የተደረገው ቪዲዮ ይለቀቃል። በፌክ አካውንት ነው የሚለቀቀው። ስለዚህ ይሄ ዲጂታል አርሚው ይሄ ሚዲያ ሰራዊት የሚባለው አለ። ዋና ኮማንድ አላቸው እነሱ። መሬት ላይ የሚገላለ፣ ሶሻል ሚዲያ ላይም የሚገላለ። ይሄ ሶሻል ሚዲያ ላይ በጣም የተደራጀ በኢትዮጵያ ውስጥ የዲጂታል አርሚ በጣም በከፍተኛ ደረጃ ፋይናንስ የሚያገኝ ስርዓት ነው። ከላይ በአብይ ነው የሚመራ። የዲጂታል አርሚ ዋና ቺፍ ኦፍ እንትኑ ኮማንዱን የሚመራ አብይ ራሱ ነው፣ የዲጂታል አርሚ ዋናው ኮማንደሩ። ከዛ የዲጂታል አርሚ ቺፍ ኦፍ ስታፍ ደግሞ ብርሃኑ ጁላ አይደለም፣ ዳንኤል ክብረት ነው። ዳንኤል ክብረት የዲጂታል አርሚ ኤታማዦር ሹም ነው። የዲጂታል አርሚ የሚዲያ ሰራዊት ኤታማዦር ሹም ዳንኤል ክብረት ይባላል። አብይ ላይ አሁን ዳንኤል ክብረት የማህበራዊ ሚዲያ የማህበራዊ ምናምን ጉዳዮች አማካሪ ነው ይባላል አይደል? ማህበራዊ ሚዲያንም እሱ ነው የሚመራ። ብዙ ሚዲያዎች ቦርድ ሰብሳቢ ነው። በቀጥታ ሚዲያ ዋና ሜንስትሪም ሚዲያን ይመራል። ሶሻል ሚዲያውንም እሱ ነው ኮማንድ የሚያደርገው። ስለዚህ አሰቃቂ የሚባሉ በሶሻል ሚዲያ ላይ የሚሄዱ በኦሮሚያም በይቅርታ በሁሉም ኢትዮጵያ አካባቢ ፖስት የሚደረጉ የብልጽግና ሶሻል ሚዲያ ላይ ብልጽግናን ዲፌንድ የሚያደርገው ሰራዊትን የሚመራው ዳንኤል ክብረት ነው። ስለዚህ ይሄ አሁን ሰሞኑን ጀዋር ፖስት የሚያደርገው ቪዲዮዎችን ካያችሁ በጣም ስቅጥጥ የሚል ኦሮሚያ ውስጥ ቪዲዮዎቹ ሪፖርት ያደርጋሉ። አሁን ዋናው ይሄ ሶሻል ሚዲያን በተመለከተ ሲያሰቃዩ ሲገሉ ቪዲዮ ቀርጾ ለምንድን ነው የሚያሰራጩት? ድሮ እኮ የምናውቀው ማለት የሆነ ሰውን ከገደሉ ተደብቆ ነው የሚታወቅ። ማለት ገዳዩ አይታወቅም፣ ገራፊው አይታወቅም። የመንግስት አካል ቪዲዮ እየቀረጸ እንደዚህ አያደርግም። ድሮ የምናውቀው ነገር በኢህአዴግ ጊዜ በአደባባይ ቪዲዮ እየቀረጹ እየገረፉ እንትን የለም፣ እንደዚህ አያደርጉም። አላደረግንም ይላሉ፣ እንደው የለም ይላሉ።
እንዲህ አይነት መረጃ እንዳይኖር ነው የሚፈለገው። ድሮ ያው ያሰቃያሉ፣ ነገር ግን እንዲህ አይነት መረጃ እንዲወጣ አይፈልጉም። ይሄኛው ግን ለየት ያለ ነው ወዳጆች። ቪዲዮ እየቀረጸ ይገርፋል፣ ይገላል። በቪዲዮ አስደግፎ ሚዲያ ላይ ደግሞ ያወጣል። ለምንድን ነው እንደዚህ የሚያደርገው ብላችሁ ብትጠይቁ፣ አንደኛ የሚያሰቃየውን ለሴንትራል ኮማንድ ሪፖርት ያደርጋል፣ ፕሮሞሽን ያገኛል። ይሄንን ስርዓቱ ነው የሚፈልገው። ይሄንን አሰቃይተ ገለ መዝረፍ እሱ ችግር የለውም፣ ሪፖርት ላታደርግ ትችላለህ። እሱ ስትገርፍ፣ ስታሰቃይ፣ ስትረሽን ቪዲዮ ቀጥ ካላክ እምነት አታገኝም። ስለዚህ ያ አንደኛ ለፕሮሞሽን ይፈልጋሉ። ሁለተኛ አብይ ለምንድን ነው ይሄንን የሚፈልገው? አብይ ይሄ ሲሰቃይ፣ ሰው ሲሰቃይ ቪዲዮ ሚዲያ ላይ እንዲወጣ የሚፈልገው፣ ሌላው ደግሞ ፈርቶ እንዲኖር አፉን ዘግቶ የአብይን ስርዓት አልቃወሙም በቃ እደግፋለሁ ብሎ ይሄው ቪዲዮን እያየ ዝም በል ነው። ስለዚህ ዋናው ተልዕኮ የተቀሩ ማህበረሰብ አባላትን ቴሮራይዝ ማድረግ ነው፣ አሸብሮ መግዛት ነው። ለዚህ ነው አብይ የሚፈልገው ቪዲዮ እንዲወጣ። የአብይ ስርዓት አሁን እንዲህ አይነት ነገር ይወጣል። ሰው አንገቱ የቆረጡ ቪዲዮ ይወጣል፣ ይለቃሉ። ለምን? ማህበረሰቡ ያንን አይቶ እንትን በቃ አይ ይህንን ስርዓት መደገፍ ብቻ ነው ያለን እንዲል። አሁን አንድ ልጅ አንድ ዲያቆን ደምቢዶሎ ላይ ሲገሉ ያው ታውቃላችሁ፣ አማኑኤል ወንድሙ የሚባል ልክ አብይ ወደ ስልጣን እንደመጣ ያዙትና ልጁ የሚያውቀው ታሪክ የለም፣ ዲያቆን ነው እና ምንም አያውቅም። ዝም ብሎ ወስነው በኮሚቴ ወስነው እሱ የሌለውን ሽጉጥ ሰጥቶ እየገረፉ አደባባይ ላይ ወደ ደምቢዶሎ አደባባይ ወሰዱት። ምንድን ነው የሚያስብሉት? ልጁን እኔን አይታችሁ ተምሩ፣ ይኸው ልገደል ነው፣ እኔን አይታችሁ የእነ መንግስት እንዳትቃወሙ በል ይሉታል። ደግሞ ከኋላ እየገረፉት እየመቱ በል ድምፅን ከፍ አድርገህ እኔን አይታችሁ ተምሩ፣ ከኔ ተማሩ በል ይላል። ቪዲዮን ማየት ትችላላችሁ። ከፈለጋችሁ ሌላ ጠይቁኝ፣ ልክላችኋለሁ። አነላላ ጂላ ይላል ልጁ። እኔን አይታችሁ ፍሩ፣ እኔን አይታችሁ እንን መንግስት አትቃወሙ፣ ከኔ መማር አለባችሁ እያለ ልጁ እንድናገር ከኋላ እየመቱት በል እንግዲህ ድምፅ አይሰማም ከፍ አድርግና በል እየተባለ አደባባይ ላይ ወሰዱትና አደባባይ ላይ ረሸኑት ልጁን፣ ህዝቡን ሰብስበው። ዋናው መልእክቱ ያንን ቪዲዮ ደግሞ ይቀርጻሉ። እራሳቸው ቪዲዮን እየቀረጹ ከዛ ሶሻል ሚዲያ ላይ ይለቃሉ። ሰው ደግሞ ያንን አይቶ ይረበሻል፣ ሰው ይፈራል። ሰው እንግዲህ እነሱ አስተሳሰብ ይህንን ካየ ሰው ፈርቶ ለጥ ብሎ ይገዛል የሚል ተልዕኮ ያለው ነው አብይ። ለዚህ ነው እነኚህ ቪዲዮዎች ሚዲያ ላይ እንዲወጣ የሚፈልገው። አንዱ ለፕሮሞሽን፣ ሌላው ደግሞ ህዝቡ ይህንን አይቶ ፈርቶ ለጥ ብሎ እንዲገዛ ነው። ለዚህ ነው ዳንኤል ክብረት ጨካኝ ሰው የሚዲያ ሰራዊት የዲጂታል አርሚ ኤታማዦር ሹም ሆኖ የተመደበው። ስለዚህ ይሄኛው የሚዲያ እንትኑ የባለ ጊዜዎቹ እርከን ነው፣ በጣም ወሳኝ ነው።
አብይ የሚያየው? ይሄንን ከፈለጋችሁ የሚዲያ ሰራዊት መዋቅሩን ሌላ ጊዜ እመጣበታለሁ ከፈለጋችሁ። እና ይህንን ያነሳሁት እነኚህ ማፊያ ሰውን የሚገሉ የሚዘርፉ ቡድኖች በተለይ ደግሞ የገዳይ ቡድን፣ የገራፊ ቡድን፣ አሰቃይ ቡድን እና የሚዲያ አብሮ ነው የሚሰሩት። አብሮ እንዲሰሩ ለምሳሌ ለሁሉም ከተማ ላይ የሚንቀሳቀሱ 120 እና ሌሎቹ አደረጃጀቶች ሚዲያ ክንፍ አላቸው። ሚዲያ ክንፍ አላቸው። አንደኛው ወደ ላይ ሪፖርት ያደርጋሉ። ከዛ አፕሩቭ የተደረገውን ደግሞ የሚለቁ የሚዲያ ሰራዊት ዲጂታል አርሚ ይሄ ፋርሴ ቡላ የሚባለው ማለት ነው አለ እንትን ያደርጋሉ። አሁን ከባለ ጊዜዎቹ አሁንም እኔ ሲሪየስ አድርጌ የሚወስድ መናገር የሚፈልገው 120 እና መከላከያ አካባቢ የነበሩትን ጎላ አድርጌ ነው ያቀረቡት። ሌሎቹ ደግሞ ቀጥሎ ያሉ የባለ ጊዜ እርከን አለ። የባለ ጊዜ እርከን ውስጥ የተካተቱ ደግሞ የተገዙ ሰዎች አሉ ገንዘብ እንዲያገኙ እና አይዘር መንግስትን የሚደግፉ ዝም ብሎ እንትን ወደ ግድያ አይሄዱም፣ ግን ደግሞ የመንግስት ደጋፊ የሚሆኑ ገንዘብ ስለወሰዱ የተገዙ አይዘር ዝም እንድሉ ወይ ደግሞ በአደባባይ አብይን የሚደግፉ ሰዎች፣ አንዳንዴ ደግሞ ባላንስድ መስሎ የሚቀርቡ የተገዙ ሰዎች አሉ። እነኚህ በቀጥታ የማሰቃየትና ወደ መግደል ቡድን ውስጥ አይገቡም። ነገር ግን የብልጽግና ደጋፊ ሆኖ እንዲቆዩ እንዲበሉ ተደርጓል። ገንዘብ እንዲያገኙ እንዲዘርፉ ተደርጓል። ከነኚህ ውስጥ ለምሳሌ ብዙ ዘፋኞች አሉ። ብዙ ዘፋኞች አዲስ አበባ ውስጥ የሚኖሩ ዘፋኞች በብሔር አይለይም። አዲስ አበባ ውስጥ ያሉ አሁን ቴዲ ያንን ሰብሮ አብይ ላይ ተነሳ። ነገር ግን ብዙ ዘፋኞች እዚህ ውስጥ ገንዘብ ወስደው አፋቸው ተሸብበው የሚቀመጡ አሉ። ለአብይም የሚዘፍኑ አሉ። ከኦሮሞ ከሌሎቹ ከአማርኛ ዘፋኞቹ ለአብይ የሚዘፍኑ አሉ አሉ ዘፋኞች። አትሌቶች አሉ። አትሌቶች ሲሚንቶ አከፋፋይ የተደረጉ በቀን ግማሽ ሚሊዮን የሚያገኙ አሉ። ኮንትራክተሮች አሉ። ብዙ የግዢ እንትን የሚወስዱ ቀጥታ በዛ ምክንያት ደግሞ አብይን የሚደግፉ ማዕት ኮንትራክተሮች ከዚህም በፊት ባለሀብት የነበሩ አሁን ደግሞ የብልጽግና ባለሀብት እንዲሆኑ ተደርጎ ገንዘብ ራን የሚያደርጉ በቢሊየን የሚያንቀሳቅሱ ማዕት የአብይ ስርዓቱ ደጋፊ እንዲሆኑ የተደረጉ ማዕት ታዋቂ ሰዎች አሉ። በገንዘብ የተገዙ የሃይማኖት አባቶች አሉ፣ ስርዓቱን የሚደግፉ። ዲያስፖራ ደግሞ የውጭ ዲያስፖራ ላይ የሚኖሩ የስርዓቱ ደጋፊ የሆኑ ማዕት ቀለብተኞች አሉ። እዚሁ አሜሪካና አውሮፓ ቁጭ ብለው ስርዓቱን የሚደግፉ እዚሁ ቀለብ የሚሰፍርላቸው ባለጊዜዎች አሉ፣ ባለተራዎች አሉ። ከውጭ ሀገር ደግሞ ተመልሰው አንድ ሆቴል አለ ስካይላይት የሚባል ኢሊሊ ሆቴል የሚባልም አለ። እዛ ይተረማመሳሉ። ከዳያስፖራ የተመለሱ ስካይላይት ሂዳችሁ ይሁት መንግስት ነው የሚከፍለው። እዛ ይበላሉ፣ ያድራሉ፣ ይጠቀማሉ እንደፈለጉ። ሸራተንም በተወሰነ ደረጃ የሚቀመጡ አሉ። ዋናው ግን ስካይላይት ነው የሚቀመጡት። እና ይሄ ዳያስፖራም ሌላ የባለጊዜ አደረጃጀት አለው።
ብዙ ነው እንግዲህ። ከዛ ደግሞ ተስፈኞቹም አሉ። አሁን ወደ ስርዓት ይህንን ሰው ገንዘብ ሲጠቀም የሚያዩ ሰዎች ደግሞ እኛ የምንጠቀም ባካችሁ ብሎ ተስፈኛ ሆኖ ደግሞ አብይን የሚደግፉ በቃ እንዝረፍ ጊዜው የኛ ነው የሚሉ ሰዎች ደግሞ አሉ። እኔ አሁን እንትኑ ይበዛል ባለጊዜዎቹ። እኔ ማተኩረው የ120 እና ሌሎቹ አይነክ የማፊያ ቡድኖች ላይ ነው ማተኩረው። እንትኑ ሁሉም ለምሳሌ ሁሉም መስሪያ ቤቶች ደላላ አለው ኢትዮጵያ ውስጥ። አሁን ሁሉም መስሪያ ቤቶች አሁን የሆነ ስራ የሆነ ነገር ለመጠየቅ የሆነ መስሪያ ቤት ከሄዳችሁ አይፈጽምላችሁም አሉ ደላላዎች ተመድቦ ጉዳይ ገዳይ የሚባሉ ጉዳይን እንገላለን ገንዘብ የሚጠይቁ። አሁን መስሪያ ቤቶች ኢትዮጵያ ውስጥ ይሄ ከውጭ የምታዩት እሱ ቀፎ ነው። ቅድም ድሪቶ ነው ብያቸዋለሁ። ደላላዎች አሉ። ለሁሉም መስሪያ ቤቶች ደላላዎች ተደራጅተው ስራውን የሚያስፈጽሙ ጉዳይ ገዳዮች አሉ። ጉዳይ ገዳይ ይላሉ ደግሞ እና ለገዳዩ ለጉዳይ ገዳይ እንትንን ትነግራለች ችግርን እዛ ገንዘብ ታዘጋጃለህ። እነሱ ናቸው የሚገሉት የሚጨርሱት ማለት ነው። በቃ ጉዳይ ገዳይ ይላሉ። ገዳይ በቃ ቡድን ሁልጊዜ ስሙን ራሱ ይወዳሉ። እና ይህ እነኚህ ደላላዎች ማለት አጠቃላይ ዱባይ የሚቀመጡ ደላላዎች አሉ፣ አሜሪካ የሚቀመጡ፣ አውሮፓ የሚቀመጡ ደላላዎች አሉ። እና አጠቃላይ የማፊያ ስርዓት ነው ማለት ነው። ስለዚህ አሁን ከመከላከያ ውስጥ አሁን የትኛው ነው ቅድሚያ የሚሰጠው ካላችሁ አሁን የተስፋዬ አያሌውና የብርሃኑ በቀለ ያው ምዕራብ ሰሜን አማራ ክልል ወደ ጎንደር አካባቢ እሱ ነው አሁን የሚመራ። ባህር ዳር ላይም እሱ ነው የሚመራ ብርሃኑ በቀለ። ሁለቱ በጣም ለአብይ ቅርብ የሆኑ ሰዎች ናቸው። በመዋቅር ደግሞ ሪፐብሊካን ጋርድ የራሱ ታርጋ አለው ከመከላከያ የተለየ። ስለዚህ ሪፐብሊካን ጋርድ ታርጋ የያዘ መኪና ይዘ የምትሄድ ከሆነ አትጠየቅም። በቃ ፈርስት ኔሽን በቃ ማንም ሰው እንትን አያደርግም አይነካም። እና ከሪፐብሊካን ጋርድ ደግሞ ከመከላከያ ውስጥ መከላከያ ኢንቴሊጀንስን ያምናል። የመከላከያ ኢንቴሊጀንስ እና ሪፐብሊካን ጋርድ አብሮ ነው የሚሰሩት። አዲስ አበባ ውስጥ አብሮ ነው የሚዘርፉት፣ አብሮ ነው የሚገሉት፣ ይተዋወቃሉ። እና ከዛ ቀጥሎ አሁን በደንብ የሚታየውስ የመጨረሻ አዲስ አበባ ውስጥ ጎላ ብሎ ደግሞ የሚታየው ይሄ 120 ነው። 120 ቢያንስ የመከላከያዎቹ እንደዚህ ናይት ክለብ ላይ አይታዩም። ብዙ ግን ይጠጣሉ፣ ከፈለጉ ሰውን ይገላሉ፣ ይዘርፋሉ። ግን ደግሞ 120 በጣም የታወቀ ነው አዲስ አበባ ውስጥ የ120 ቡድን 120 ቡድን አሁን ብዙ ናይት ክለብ ብትሄዱ መገለጫቸው ምንድን ነው? ገንዘብ እንደዚህ ነው የሚያርከፈክሩት። ዳንስ ላይ ያሉ ለሴቶች ምናምን እስከ 50 ሺህ 100 ሺህ አናታቸው ላይ እንደዚህ እንትን ያደርጋሉ። ባለ 200 ኖት ብር የአብይ ኖት አናታቸው ላይ እንደዚህ ይበትናሉ እስከ 100 ሺህ። ያው 100 ሺህ ምን ትገዛለች? አሁን ደግሞ ይህንን እኔ በደንብ አውቃለሁ። እንደዚህ የሚያደርጉ ሰዎች ሰው ያውቃል ባለጊዜዎች እንደሆኑ፣ የ120 ድርጅት ቡድኖች አባል እንደሆኑ አዲስ አበባ ላይ ለቡ ሂዱ፣ ቦሌ ሂዱ፣
በቃ 22 ሂዱ የምታገኙት እንደዚህ አይነት የ120 ቡድን ነው። ባለጊዜዎቹ ናቸው እነኚህ ባለጊዜዎች ሰውን ከገደሉም አይነኩም። በአደባባይ ሰውን ከገደሉ አይነኩም። ቀስ ብሎ ድራይቭ አድርጎ ፈታ ዘና ብሎ ቤታቸው ይገባሉ። ፖሊስ ሂዶ አይጠይቃቸውም። የባለጊዜ ሰዎች ስለሆኑ በተለይ ደግሞ ከባለጊዜዎቹ ደግሞ 120 ከሆንክ አይነኩም። ወዲያውኑ ብሔራዊ ደህንነትና መከላከያ ኢንተለጀንስ ወይ ደግሞ ሪፐብሊካን ጋርድ ያስወጣል። ከታሰርክም 120 ቡድን ከሆንክ ያስወጣል። የሆነ ትንሽ ከመንገድ ዞር በል ይባላል። ለአንድ ቀን 2 ቀን ማንም ሰው አያስርም። በነገራችን ላይ ይሄ ኪንግ ደግሞ ይሄ 120 የተለያዩ ስም ያላቸው በየኦሮሚያ ከተሞች ላይ ሰውን የሚገሉ የሚንቀሳቀሱ አዲስ አበባ ውስጥ የሚንቀሳቀሱ የተለያዩ ቡድኖች አንዳንዶች አይታወቁም። አንዳንድ ማለት አንድ ቡድን አለ፣ ሌላ ቡድን አለ። አንዳንድ ጊዜ ክላሽ ያደርጉና ቶሎ ይቆማሉ። የኔ ግዛት ውስጥ ገባ ብለው ይነጋገሩና ይከባበራሉ። የተለያዩ ኪንግደሞች ስለሆኑ ነው። እና ይሄ እነኚህ ንዑስ ንጉሶች ነቢይ በየቦታ ሰውን የሚያሰቃዩ፣ ሰውን የሚዘርፉ፣ የሚገሉ፣ ስርዓቱን የሚጠብቁ ይህንን አብይ የፈለጋችሁትን ነገር አድርጉ፣ እንዳሻችሁት ነገር አድርጉ፣ ግደሉ፣ ዝረፉ፣ አሰቃዩ፣ ግን እኔን ወንበር ላይ ጠብቁኝ ነው። እኔም ቤተ መንግስት ውስጥ ጠብቁኝ ነው። አሁን አንዳንድ የባለጊዜዎቹ አባላት በተለይ ከ120 ጋር የሚሰሩ ባለጊዜዎች በቴሌቪዥን ላይ ወጡ እኔ በቤተ መንግስት አካባቢ ሲያልፍ እዚህ ቤተ መንግስት ውስጥ ያለ የኔ ጌታ ነው እሳለማለሁ፣ አንተ እዚህ ውስጥ ስላለ ነው እኔ ደረቴን ነፍቼ የሚዘርፉ ማለት የሚዘርፉ አይሉም። አንተ እዚህ ቤተ መንግስት ውስጥ ስላለ ነው ደረቴን ነፍቼ ነኝ እንደዚህ የምናገረው ብሎ ቴሌቪዥን ላይ ያወራሉ። አንድ ልጅ አለ፣ የአምቦ ልጅ ነው። ሌላ ከዲያስፖራ የተመለሰ የስርዓቱ ደጋፊ ባለጊዜ አለ። ከአሜሪካ የተመለሰ ከሰሜን አሜሪካ የተመለሰ አንድ ባለጊዜ አለ አዲስ አበባ ውስጥ እና አንድ የአምቦ ልጅ ባለጊዜ አለ አዲስ አበባ ውስጥ። እሱም ሌሎች ሁለቱም ተገናኙና አንዱ አንዱን ኢንተርቪው ያደርጋል። ያ ባለጊዜ የአምቦ ልጅ ምን ይላል? እኔ እኮ ሰው ቤተክርስቲያን ሂዶ ይሳለማል ይጸልያል አይደለ እንደ ያለ። አዎ ይላል። ይሄ እንደ ጋዜጠኛ ነገር ሾው አለው። አዎ ይላል። እኔ የሚሄደው ሲነጋ የኔ ቤተክርስቲያን ቤተመንግስት ነው አለ። ቤተመንግስት ዙሪያ ሂጄ ተሳልሜ ስራዬ ቀኔ ጥሩ ነው የሚሆንልኝ አለ። ምን ይኸውልህ አቢቹ እዚህ ውስጥ ስላለ ነው። አቢቹ ቤተ መንግስቱ ስላለ እኔ ደረቴን ነፍቼ እንቀሳቀሳለሁ። እኔ አንተን እንደ እኔ ጌታ እሳለማለሁ አለ። ይሄ ባለ ጊዜ አንዳንዴ ዘፋኝ ይሆናል፣ አንዳንዴ መዝሙር የጴንጤ መዝሙር ያወጣል። አንዳንድ ናይት ክለብ ደግሞ ገንዘብ የሚበትን ሰው ነው። ባለጊዜው ከባድ ነው እና እነሱ አሁን በ120 ጋር የሚያያዙ ናቸው። ይኸውላችሁ 120
አምቦ ላይ የሚታወቀው ምዕራብ ሸዋ ላይ የሚታወቀው 120 አዲስ አበባ ውስጥ ሲገባ ባለጊዜ ነው። ቁልጭ ብሎ ባለጊዜ ሆኖ ይታያል። ሌላው ደግሞ ማህበረሰቡ እነሱን ሲያይ ወይኔ ኦሮሞ እኮ ባለጊዜ ሆነ እኮ ይላል። እነኚህ ኦሮሞን እያሰቃዩ ኦሮሞን እየገደሉ ኦሮሚያ ውስጥ እያንበረከኩ መዓት ሰውን ጨርሰው በየከተሞቹ ሰው የተረሸነው ባለፉት 7-8 ዓመታት ያልተቆጠረ ኦሮሞ ስቃይ ውስጥ አስገብቶ አዲስ አበባ ውስጥ ደግሞ ቢዝነስ ይሰራሉ። ባለጊዜ ሲባል ሌላው ማህበረሰብ ሌላው ኦሮሞ ያልሆነ ኦሮሞም ጭምር ባለጊዜ አያችሁ ኦሮሞ ባለጊዜ ነው ይላል። እነኚህ ጸረ ኦሮሞ የሆኑ ሰዎች የኦሮሞን ስም ይጠቀማሉ። ወደ አዲስ አበባ ሲገቡ ደግሞ አምቦ ላይ ሲያሰቃዩ የከረሙ ቡራዩ ላይ ሲያሰቃዩ ሲገሉ ሲረሽኑ የነበሩ ሰዎች አዲስ አበባ ውስጥ ደግሞ ቢዝነስ ግሩፕ ይሆናሉ። እዛ አብይን ደግሞ እናመልካለን ይላሉ። አብቹን እናመልካለን ይላሉ። ቤተ መንግስት ቤተ ክህነት ነች ይላሉ። ቤተ ክርስቲያን ናት ይላሉ። ይሄ የባለጊዜ ስም እንትን ነው፣ መገለጫ ነው። ለአብይን የሚቃወም ሰው ማንኛውንም ያጠፋሉ። እነኚህ ወደ ማንኛውም ሰው አብቹ ኬኛ ምናምን እያሉ የምትቃወም ከሆነ ያጠፋሉ። ይህ እነኚህ ቫምፓይሮች ናቸው። ደም ጠጭ የሆኑ ቫምፓየር በቫምፓየር ራሱን አስከብቦ አብይ እንግዲህ አሁን አብይ ብሉና እኔን ጠብቁኝ ነው፣ ግደሉና እኔን ጠብቁኝ ነው ዋናው ስምምነታቸው። አይነኬ ቡድኖች ናቸው እነኚህ እና ብዙ ቅድም ባለጊዜዎቹ ብዙ ናቸው። ቢዝነስ ግሩፖች አሉ። እኔ አሁን ዛሬ ቢዝነስና ትጥቅን የታጠቀ ህቡ አደረጃጀት እሱን ነው እየነገርኳቸው ያለሁት። በተለይ ደግሞ 120 የሚባለውን እና የመከላከያ ራሱ ትንሽ ነካ ነካ አድርጌ ያለው ብዙም ዲቴል አልገባሁበትም። እና ይሄ አጠቃላይ የመዋቅሩ ብዛት ውስብስብነት ኮምፕሌክስ የሆነ አደረጃጀት አለ። ከዚያ ውስጥ የተወሰኑ ጎላ ብሎ የሚታዩ አሉ። ቢዝነስ እየሰሩ ባለጊዜ ናቸው እነኚህ እና በጣም ሰፋ ያለ ቱ መኒ ቱ ሜንሽን ኦል ኦፍ ዘም ይበዛሉ ማለት ነው። ከዛ ወደ የሀብት ምንጫቸው ሊሄድ የሀብት ምንጫቸው ምንድን ነው? ይህነኚህ ቡድን በተለይ 120 ቡድን አዲስ አበባ ላይ 120 ቡድን የመከላከያ የተለያዩ የደህንነቶችም ቅድም የዘረዘርኳቸው የአይነኬ ቡድኖች የሀብት አሴት ምንጫቸው ምንድን ነው የምለውን ትንሽ ነካ ነካ ላድርግ። እነኚህ እንግዲህ የአብይ ስርዓት ደጋፊዎች የተባለው ይሄ ዋናው የአብይ ቁንጮ ስርዓት ነው። ደጋፊም ሳይሆን የአብይ ስርዓት ነው። ይሄ አሰራሩ ነው። ይሄ የብልጽግና አሰራር ይሄ ነው። አደረጃጀት ይሄ ነው። ሌላው ዝም ብሎ ነው፣ ውሸት ነው። ይሄ ድሪቶ ቅድም ያልኩ ቢሮክራሲው ምናምን ሚኒስቴር ቢሮ ኃላፊ ምናምን አደረጃጀቶች እሱ ውሸት ነው። የመንግስት ሰራተኛ ምናምን እሱ ስርዓቱ አይደለም። የአብይ ስርዓት
እንደዚህ የሚገል የሚያሰቃይ የሚዘርፍ ቡድን ነው። ይሄ የማይታይ ህቡ አደረጃጀቱ ነው የአብይ ስርዓት የምንለው። እናስ የገንዘብ ምንጫቸው የሀብት ምንጫቸው ምንድን ነው የምለውን ተወሰኑ ሊዘረዝር። አንዱ መሬት ነው። መሬት እንግዲህ ኢትዮጵያ ውስጥ አፍሪካ ውስጥ መሬት ወሳኝ ነው። የሀብት ምንጭ መሬት ነው። ዋናው የሀብት ምንጭ መሬት ነው። ጊዜ የማያልፍበት በኢህአዴግ ጊዜም በደርግ ጊዜም በብልጽግና በአብይ ጊዜም መሬት ነው። መንግስትን ከተቆጣጠርክ መሬትን ትቆጣጠራለህ። በተለይ ደግሞ ኢትዮጵያ ውስጥ መሬት የመንግስት ነው። መሬት የመንግስት ስለሆነ ሁሉንም መሬት ይወስዳል የመንግስት መዋቅር። ባለጊዜዎቹ የሆነ መሬት ከአማራቸው ይወስዳሉ መንግስት ስለሆኑ። መሬት ያከፋፍላል ስርዓቱ። አዲስ አበባ ውስጥ መሬት እንደ ጉድ ይቸበቸባል፣ ይወስዳሉ። ሰውን ያፈናቅላሉ፣ ከዛ መሬቱን ይወስዳሉ። አዲስ አበባ ውስጥ ብቻም ሳይሆን ሌላ አንድ ይቅርታ ሸገር የሚባለው ከተማ መሰረቱ። አዲስ አበባ ዙሪያ ሸገር የሚባለውን ሲመሰርቱ ምናልባት የኛ የማፊያው አደረጃጀቱ አዲስ አበባ ራሱ ላይበቃ ይችላል በሚል መጀመሪያ ያሰቡት ተወሰነ አዲስ አበባ ውስጥ ወደ አቃቂ፣ ወደ ቃሊቲ፣ ወደ ቦሌ ቡልቡላ፣ ወደ የካ አባዶ፣ ወደ የካ አጠቃላይ ወደዛኛው ወደ በኋላ ደግሞ አዳዲስ ክፍለ ከተማዎችን ሲጨምሩ አይበቃም በሚል የአዲስ አበባ ዙሪያ ገጠር ወረዳ የነበረውን ከተማ ነው ብሎ ሰየሙ። የገጠር መሬት ከተማ ነው ብሎ በህግ ሲጸድቅ ዋጋው በአንዴ ሰማይ ይነካል። የገጠር መሬት መግዛት ኢትዮጵያ ውስጥ አሁን መሬት አይሸጥም ምናምን ይባላል። ያው ይሸጣል፣ እሱ የታወቀ ነው። ግን ዋጋው የገጠር ከሆነ ዋጋው ርካሽ ነው። ከተማ ክልል ውስጥ ከገባ ግን በአንዴ ኤክስፖኔንሽሊ ዋጋው ይጨምራል። በአንዴ በ10,000 የምትገዛው የገጠር የተወሰነ ካሬ መሬት ስኩዌር የሆነች ትንሽ ካሬ ሜትር በ20,000 የምትገዛው የገጠሩን የከተማ ክልል ውስጥ ሲገባ በአንድ ጊዜ 2 ሚሊዮን ይገባል። የከተማ ውስጥ ግዛት ውስጥ ከገባ ያንን ከግምት ውስጥ አስገብተው ምንድን ነው የምናደርገው ብለው አዲስ አበባ ዙሪያ የነበሩ የገጠር ወረዳዎችን ከተማ አደረጉ። ከተማ ነው ብሎ በጨፌ ኦሮሚያ ጸድቀው ከተማ ተባለ፣ ሸገር ተባለ። ሸገር ከተማ። ከዛ በኋላ ገበሬውን እያባረሩ መሬቱ መከፋፈል ጀመሩ። የሚገዛ ኃይል ደግሞ አለ። ኢትዮጵያ ውስጥ ገዢው መዓት ነው። ሰው መሬት ይፈልጋል። የመሬት ዋጋ ወደ ታች አይሄድም፣ ወደ ላይ ነው ሁልጊዜ አፍሪካ ውስጥ። ለምን? ሌላ ቢዝነስ ስለሌለ ሰው መሬት ላይ ኢንቨስት ያደርጋል፣ መሬትን ይይዛል። በዛ መሰረት የአብይ ባለጊዜዎች የስርዓቱ የሚባለው ስርዓት የአብይ ስርዓት የፋይናንሻል የሀብት ምንጭ መሬት፣ በተለይ ደግሞ አዲስ አበባ እና ሸገር ከተሞች ሆነ። ስለዚህ እነኚህ የ120 ቡድን
መዓት መሬት ወስዶ ሽጦ ፎቅ ሰርቶ አስመጪና ላኪ ሆነው ታገኙታላችሁ። መሬት ወሳኝ ነው ኢትዮጵያ ውስጥ። መሬት መንግስትን የያዘ መሬትን ይቆጣጠራል፣ መሬትን ይወስዳል፣ የፈለገውን መሬት ይወስዳል። ማለት መሬት የመንግስት ስለሆነ ምንም አታደርግም፣ ይጫወቱበታል። ትልቁ ምንጭ መሬት ነው። ሁለተኛው ደግሞ ግዢ ነው። የመንግስት ግዢ የመንግስት ግዢ እንግዲህ ትልቁ ግዢ ኢትዮጵያ ውስጥ መንግስት ነው የሚገዛ። ብዙ ነገር ከመከላከያ ጀምሮ፣ ጤና ጨምሮ፣ ትምህርት ግዢ የሚባለው ትልልቅ ኮንስትራክሽን ግዢውን የሚፈጽመው መንግስት ነው። ስለዚህ ግዢው ማን ይወስዳል የምለው እነኚህ አይነኬ ቡድኖች የራሳቸው ኮንትራክተሮችን አደራጁ። የራሳቸውን ቢዝነስ ግሩፕ ስላደራጁ የመንግስትን ግዢ ሙሉ ሙሉ እነሱ ናቸው የሚቆጣጠሩት። ሙሉ በሙሉ ለምሳሌ የመከላከያ ኮንስትራክሽን ማን ነው የሚሰራ? የብርሃኑ ጁላ ነው የሚወስደው ማለት ነው። የብርሃኑ ጁላ ኪንግደም ስር ነው የሚወድቀው። አየር ኃይልና የተለያዩ መዋቅሮች ደግሞ አሉ። እነሱ ደግሞ ለይልማና ከሱ ጋር የሚሰሩ የኦሮሚያ ውስጥ ደግሞ የሚንቀሳቀሱ በየእንትኑ ኪንግደሞች ደግሞ አሉ። ሌሎቹ 120ው ለምሳሌ ኮንስትራክሽን ካምፓኒ አላቸው። እነኚህ ኮንስትራክሽን ካምፓኒ ኦሮሚያ ውስጥ የሚሰራው ኮንስትራክሽን ቀጥታ ለ120 ኮንስትራክሽን ካምፓኒ ነው የሚሄደው። የአንድ ሰፈር ተወላጆች ናቸው ይህንን ኮንስትራክሽን የፈጠሩት። አዲስ አበባ ላይም ብዙ ኮንስትራክሽን ካምፓኒ የቲፒኤልኤፍ የነበሩ እና የህወሓት ደጋፊ ወይ ደግሞ በአጠቃላይ የትግራዌይ ኮንስትራክሽን የነበረው እንደው ከህወሓት ጋርም የማያያዝ ግን በብሔር ትግራዌይ ስለሆኑ እነኚህ የ120 ቡድን አባላት ተደራጅቶ የወሰዱት አለ አዲስ አበባ ላይ ከሌሎቹ ተወላጆች የወሰዱት ነገር አለ እና ሀብት የውጭ ንግድን በተመለከተ የሚቆጣጠሩት እነሱ ናቸው። ግዢን በተመለከተ ለምሳሌ ለመንግስት መስሪያ ቤቶች ግዢ ይፈጸማል። መኪና ለምሳሌ በየአመቱ ይገዛል። ማን ነው ያንን የሚገዛ? የባለ ጊዜዎቹ ኮንትራክተሮች ተደራጅተዋል። ቀጥታ ለክሌ ይሰጥ ይላል አብይ ሲፈልግ። መዳበሪያ ለምሳሌ ኢትዮጵያ ውስጥ ትልቅ ቢሊየን የሚገዛ መዳበሪያ ዛሬ ማን ነው የሚያስገባ? እንግዲህ ለኢትዮጵያ ሕዝብ መዳበሪያ መንግስት ነው ገዝቶ የሚያስገባ። ማን ነው ይሄንን የሚቆጣጠረው? ባለጊዜዎች አሉ። ያንን ከ120 ከመከላከያ የተወጣጡ አሉ። እዚህ ላይ አንዳንዴ ከሌላ ብሔርም ጣል ሊያደርጉበት ይችላሉ። አደረጃጀት ሌሎቹ እንትን አለ። ይሄ የገዳይ ቡድን ውስጥ ባይገቡም ትንሽ እንዲበሉ ይደረጋል። ከሌሎቹ ከደቡብ ለምሳሌ ከአማራ ክልል የሆኑ ሰዎችን እንዲበሉ ያደርጋሉ። በተለይ ደግሞ ባለሀብቶች አሉ። ባለሀብቶች አስገብቶ እንትን ደረጃቸው ግን ዝቅተኛ ነው። ሰውን የመግደል አቅም የላቸው፣ ማፈን አቅም የላቸውም። እነሱም ከተፈለገ ይታፈናሉ፣ ግን ደግሞ እንዲበሉ ይደረጋል እና የሙስና ኔትወርክ ውስጥ አሉ ለሁሉም ከሶማሌም የተውጣጡ በአደንፋራ እና በአህመድ ሺህ የሚመራ በአብርሃም በላይ በአቅሙ የሚመራ አዲስ አበባ ውስጥ
ከተመስገን ጥሩነህን የሚመሩ ይሄ አበባ ታደሰ ለምሳሌ የሚመራቸው ባለሀብቶች አሉ። ግን ደግሞ ስልጣን ስለሌላቸው ከተፈለገ እነሱም ይዘረፋሉ፣ ይታሰራሉ። ማለት ይሄ የታጠቀና የተደራጀ የታጠቀ ባለሀብት አለ። እነሱ ባለጊዜዎቹ የበላይ ናቸው እና የግዢውን ሙሉ በሙሉ የሚቆጣጠረው ባለጊዜው ነው። ሰዎች ባለተራ ብለው የሚጠሩት ማለት ነው። የሚያሳዝን እነኚህ ባለጊዜዎች ኦሮሚያ ውስጥ እየጨፈጨፉ እያሰቃዩ አዲስ አበባ ውስጥ ገብቶ ደግሞ ኦሮሞ ነን ይላሉ። በዚህ የኦሮሞን ስም ይጠቀማሉ። የሚያሳዝን ጊዜ ነው። ግዢው በጣም ሰፊ ነው፣ ሰፋ ያለ ነው። ግዢው የመንግስት ግዢን የሚቆጣጠር ምንጩ የሀብት ምንጩ የባለጊዜው የሀብት ምንጭ የመንግስት ግዢ ነው። ማዕት ነው። እሱን ዘርዝሬ አልጨርስም። እንደው የቤተ መንግስት ግንባታ ራሱ የአብይ ቤተ መንግስት ግንባታ ትልቁ እሱን ከወሰዳችሁ ማን ነው እየበላ ያለው? በብሔር ምናምን እንዲበሉ ያደርጋል። ነገር ግን ዋናው የስርዓቱ ዋናው ቁንጮ መሰረት የሆነው መዋቅሮች አሉ። እነዚህ የሚገሉ መዋቅሮች አሉ፣ እነሱ ናቸው። ሌላው ደግሞ ግብር ነው። እንዴት ነው ይሄ ስርዓቱ የሚኖረው? ግብር ስንላችሁ ሰው ግብር ይከፍላል ለሀገሩ ብሎ። ነገር ግን ኢትዮጵያ ውስጥ አሁን ግብር ለምሳሌ 1 ሚሊዮን ገቢ ያለው ሰው 3 ሚሊዮን ይጠየቃል። አሁን 4 ሚሊዮን ይጠየቃል። ሰው ከአቅሙ በላይ ይጠየቃል። ከዛ ከየት አመጣለሁ? ይሄው አካውንቴን ይዩት ይላሉ ባለሀብቶቹ። ከፈለግ ክፈል፣ ካልሆነ ምንም አናደርግም ይላሉ። ይህንን የሚያደርጉት ከዛ ሰብስቦ ባለጊዜው ነው እንግዲህ እንደዚህ የሚያደርጉ እና በተለይ ደግሞ ያልገበረው ባለሀብት፣ ብልጽግና ደጋፊ ያልሆነ ባለሀብት ከአቅሙ በላይ እንዲከፍል ይደረጋል። ብዙ ባለሀብቶች ታሽጎበታል ሀብታቸው። ለምን? መክፈል ስላቃቱ። ብልጽግናን አንደግፍም ያሉ ከስራ ውጭ እየሆኑ ነው። ሌላው ባንክ ነው። አሁን ባንክን የሚቆጣጠር ማን ነው የሚለው ባለጊዜ ነው። ዛሬ ይሄ ዶላር የሚቆጣጠር ባለጊዜ ነው። ይሄ በተለይ ባንኩን ጉዳይ ትንሽ ላውራ። በትግራይ ጦርነት ይሄ ባለጊዜ ሙሉ በሙሉ አዲስ አበባ ውስጥ ባንክን ተቆጣጠረ። ምንድን ነው የተባለው? እንደዚህ ባለጊዜ ውስጥ አሁን ሰውን የሚገሉ ምናምን መዓት 120 ጭምር ማለት ነው፣ የመከላከያም ጭምር የፌክ ሸኔ አመራሮችም የፌክ ፋኖ አመራሮች የአባቶርቤ አመራሮች ማለት በየከተማዎቹ ላይ የሚንቀሳቀሱ እንዲበሉ የተደረገው ምንድን ነው የተባለው? የትግራዊ ተወላጆች ባንክ አካውንት ፈልጉ ተባለ። እነሱ ህዋቴን ስለሚደግፉ አካውንታቸውን ብቻ ለዩትና ገንዘቡን ውሰዱ። የጠቆመ ሰው 60% ይወስድና 40% ለመንግስት ተባለ፣ ለአብይ ማለት ነው። 40% ለአብይ 60% አይ ቲንክ እንደዛ ሼር ያደርጋሉ። ከዛ በትግራይ ጦርነት ጊዜ የትግራይ ተወላጅ ሙሉ በሙሉ ተዘረፈ። ከባንክ ከኢትዮጵያ ባንክ አገር አለኝ ብሎ ሰው ሌባም ቢሆን የህዋት ሌባም ቢሆን እንደዚህ ትወስዳለ? በግለ ሰው ተመርምረው በፍርድ ቤት ታግደው ቆይተው ውሳኔ ተላልፎ
ይሄ ገንዘብ ኬት ነው የመጣ ተብሎ ለባለቤቱ እንዲመለስ ይደረጋል። ዘራፊ ሰውም ከሆነ በቲፒኤልኤፍ ጊዜ ዝርፊያ ነበር። ነገር ግን በስነ ስርዓቱ ተመርምሮ የዘረፈ ከሆነ ማለት ነው፣ ያ ሰው ዘርፏል ከሆነ ተመርምሮ በማስረጃ የተደገፈ ከዛ ከየት ነው የወጣ ይሄ ገንዘብ ተብሎ ወደ መጣበት ከገበሬ ከሆነ የገበሬ መሬት ከሆነ ያለ ገበሬ ነው የሚመለሰው። ካልሆነ ደግሞ ለባለሀብቱ ነው እዛው መተው ያለብን። ግን አብይ ምንድን ነው ያደረጉት? የትግራይ ተወላጅ በላባቸው እንኳን ያገኙትን ሙሉ በሙሉ ባንክ ስርዓት ነው እንግዲህ ኢትዮጵያ አገር ነች ተብሎ ነው እንግዲህ ሰው ሴቭ የሚያደርገው። እሺ ሰው ላይ የት ሴቭ ያደርግ? ባለጊዜው ስምን ጠርቶ ፈልጎ የሚወስድ ከሆነ አገር አለኝ ብለ የቱ ጋር ነው የምታስቀምጠው? እና ያደረጉት ዝርፊያ በጣም ከባድ ስለሆነ ነው። ያኔ ተከፋፈሉ ሀብቱ በትግራይ ጦርነት ባንክ አካውንትን ዘርዝሮ ከዛ ዘረፉ። ከዛ ሀብትንም ደግሞ የትግራይ ወይ ሀብት የተባለው ሙሉ ሙሉ ተከፋፈሉ። አፍሮ ጽዮን ጭምር ወሰዱ። ዋናው ትልቁ አፍሮ ጽዮን ዛሬ አንድ ባለ ጊዜ ነው የወሰደው። ጉደታ ገላልቻ የሚባል ባለ ጊዜ ነው። እሱን አሁን የወሰደ እሱና ሼሩን ደግሞ ለሽመልስ ለዝናሽ ታያቸው ሼር ሰጥተው በዛ ደረጃ ወሰደው ባለ ጊዜ። ከጦርነቱ በኋላ የአፍሮ ጽዮን ባለቤቶች አብይን ጠይቋል። መልስልን ባክ ምናምን ብሎ ሲጠይቁ አብይ ደግሞ ጉደታን ጠርቶ መልስላቸው ስል አልመልስም አለ ጉደታ። አንዳንዴ እኮ ከዛ አብይ እኮ ከጉደታ ወስዶ መመለስ አቃተው። የፈጠረው እነኚህ ኪንግደሞች ዛሬ የታጠቀ ቡድን ነው፣ ሀብት አለው። አብይ ችሎ እንደው ይቆጣጠራል ወይ ብዬ ከዚህ እኔ አብይ ራሱ የሚችል አይመስለኝም፣ አይችልም። የሆነ ጊዜ የተወሰኑ ባለጊዜዎች ታሰሩና ታስታውሱ እንደሆነ ተመስገን ጥሩነህ ብሔራዊ ደህንነት በነበረበት ጊዜ የተወሰኑ ባለጊዜዎች በጣም አይን አውጣ ህዝቡ ሰለቻቸውና እንደው እንዲታሰሩ ተባለ። የተወሰኑ 10-15 ባለጊዜዎች አዲስ አበባ ላይ ታሰሩ። የገንዘብ ማለት ኢኮኖሚ ባለጊዜ ማለት ነው። ከህቡ አደረጃጀት ይሄ የሚገል 120 ምናምን እነሱ አይታሰሩ፣ ሰውን የሚገሉ ምናምን አብይ እነሱ አይነኩም። የተወሰኑ ከከላይ ያሉ ባለጊዜዎች እንዲታሰሩ ተደረገ። ከዛ ከ10 ቀን በኋላ ሙሉ ተለቀቁ በኔጎሽዬሽን አብይ ጋር ኔጎሽዬት አድርጎ ሁሉም ተለቀቁ። እና እንዳውም ያኔ ተመስገን ጥሩነህ የጸረ ሙስና ምናምን ኮሚቴ ሰብሳቢ ተባለ። ከዛ በድርድር እንትኑ ቆመ። ያኔ ውሸት እንደሆነ እናውቃለን። እና ባንክን ዘረፉ፣ የትግራዊ ሀብትን ዘረፉ፣ ተከፋፈሉ። እንዲያውም የሚገርማችሁ ዛሬ የምነግራችሁ የግል ቤት እንኳን የተወሰደባቸው የትግራዊ ተወላጆች አሉ። የግል ቤታቸው የቀበሌ ቤት እንደውም አባሮ ነው የሚወስዱት ባለጊዜዎቹ። አባሮ 1 2 3 የቀበሌ ቤት ይወስዳሉ በቃ ብለው። ይሄ በተለይ ደግሞ የትግራይ ተወላጅ ሆኖ የመከላከያ አባል የነበረ የብሔራዊ ደህንነት አባል የነበረ እነሱ ይታሰሩና ቤታቸው ይወስዳሉ። ሚስቶቻቸው ደግሞ ለማኝ ይሆናሉ። እንደዛ ነው የሆነ አዲስ አበባ ውስጥ። አሁን ቀጥሎ የሚሆነው የአማራ ህዝብ
በፋኖ ምክንያት ተመሳሳይ ነገር እየደረሰባቸው ነው፣ ገናም ይደርሳል። ኦሮሞ ሸኔ ነው ተብሎ አብይን የማይደግፍ ከሆነ ሸኔ ነው ተብሎ ይዘረፋል። እየተዘረፈ ነው፣ እየተገደለ ነው፣ ኦሮሚያ ውስጥ እየተሰቃየ ነው ሰው። እና መሬት ብቻ አይደለም የሚዘርፉት፣ የግል ቤት፣ የመንግስት የቀበሌ ቤት፣ የግል ሀብት፣ የባንክ አካውንት ሙሉ በሙሉ ባለጊዜው ይዘርፋል፣ ዘርፏል። ደግሞ አሁን ባንክን ሲዘርፉ የነበረው ልንገራችሁ፣ ኮሚቴ ተቋቋመ ያኔ በደንበላሽ ገብረ ሚካኤል እና በብርሃኑ ጸጋዬ ያኔ ፍትህ ሚኒስቴር ነበር። ደንበላሽ ብሔራዊ ደህንነት በነበረበት ጊዜ ኮሚቴ አቋቋሙ። ቶፊቅም አለበት። ያ ኮሚቴ የትግራዋይ ተወላጆችን ለይቶ እክሌንን ስም ጠቁም፣ እክሌ አንተ ደግሞ አንድ 10 ስም ጠቁም፣ ዳንኤል ክብረትም እንዲጠቁም ተደርጎ ገንዘብ ይሰራሉ። ያኔ ባለ ጊዜው ያኔ ሚሊዮነር ሆነ። የንጹሃን ዜጎች ገንዘብ ተከፋፍለው። እኔ ሌባ የለም አላልኩም፣ ሌባ ነበር፣ ግን አሰራሩ እንደዛ አይደለማ። ሌባ ከሆነ በስነ ስርዓቱ አጣርተ ግልጽ በሆነ አካሄድ እንትን ታደርጋለህ። እንደዛ አልነበረም። ባንክ ነው ሌላው ምንጫቸው፣ የሀብት ምንጫቸው። ሌላ ደግሞ ጠለፋና ዘረፋ አለ። አሁን የተለያዩ ከተሞች ላይ የሚንቀሳቀሱ አዲስ አበባን አክሰስ የማያደርጉ ደግሞ አሉ። አዲስ አበባን አካባቢ ያለውን መሬት፣ ባንክ፣ ሀብትን የማያገኙ የውጭ ንግድ ላይ ግዢ ላይ የማይሳተፉ ደግሞ ምንድን ነው የተፈቀደላቸው? እዛው ዝረፉና ጠልፋችሁ ተደራደሩ ተባለ። እስከ ወረዳ ቀበሌ ድረስ ባለሀብቶች፣ ዜጎች ተጠልፎ ገንዘብ እንዲከፍሉ ተደረገ። ደግሞ የሚጠየቀው እኮ በመቶ ሺህ ነው እንጂ ዝም ብሎ ተራ ገንዘብ አይጠይቁም። ያንን ካልሰጠ ይገልሃል። ኢትዮጵያ ውስጥ አሁን ጠለፋው ትግራይ ውስጥም እኮ ስንሰማ ነበር አይደለ? ወደ ወረደ ስር ጠለፋ ተጀምሮ ነበር። ከየት እንዳመጣ አላውቅም። አሁን ወደ ወረደ ከትግራይ ያው ጌታቸው ቁጥር 2 ይሆናል ተብሎ ነው የሚጠበቀው። ይጠፋል ተብሎ ይጠበቃል። ግን አማራ ክልል ጠለፋና ዘረፋ አሁን አሰራሩ ነው የሆነው። አሰራር መሬት ምናምን ግዢ የታወቀ ነው። ግብር መጣል እሱ የታወቀ ነው። ባንክ ዝርፊያ የታወቀ ነው። ጠለፋና ዘረፋ ኦሮሚያ ውስጥ ብቻ አይደለም ያለ፣ አማራ ክልል ውስጥም፣ ሶማሌ ክልል ውስጥም፣ ደቡብ ውስጥም በሰፊው ተፈቅዶ የባለጊዜው ስራ ዋናው ስርዓቱ መገለጫ ሆነዋል። የሀብት ምንጫቸው ይጠልፋሉ፣ ከዛ ይደራደራሉ። ኤክስቶርሽን የሚባለው ይሄ እንትኑ ይጠይቃሉ። ጠልፎ ገንዘብ ክፈል ወይ ደግሞ እንደዚህ አድርግ ይላሉ። ሌላው እኔ ሁሉንም ጠቅሼ አልጨርስም። ማዕድን ነው። ሌላው ወርቅ፣ ከሰል ድንጋይ። ማን ነው ይሄንን በቁፋሮ ላይ ያለው? ማዕድንን የሚቆፍር ሰዎች፣ የሚያወጡ ሰዎች ወርቅን፣ የተለያዩ በጣም የታወቁ ሚነራሎችን የሚነግዱ ማን ነው? ባለጊዜዎች ናቸው። የመከላከያ ቅድም ያነሳሁት ኪንግደሞች አሉ፣ የ120 እና የተለያዩ ቡድኖች አሉ። እነኚህ ባለጊዜዎች ከመንግስት ኃላፊዎች ጋር የተሳሰረ ነው። እዚህ ላይ
ከሽመልስ ጋር የማይሰራ ማንኛውም ሰው ጉጂ ሂዶ ወርቅ አያወጣም፣ ወለጋ ሂዶ ወርቅ አያወጣም። አብይ የማያውቀው ወርቅ አይወጣም የትም ቦታ፣ ቤንሻንጉል ጉሙዝ ይሁን ትግራይ ክልል ይሁን የትም ቦታ እነኚህ ባለጊዜዎች ናቸው ራን የሚያደርጉት። በነገራችን ላይ ስለ ወርቅም በተመለከተ ትልቅ ሌላ ፕሮግራም ያስፈልጋል እሱ። ነገር ግን አጠቃላይ የሀብት ምንጫቸው ብዙ ነው። እኔ ዘርዝሬ አልጨርስም። ዋናው መልእክቴ ምንድን ነው? አሁን ሰሞኑን እያየ ነው ያለ አሰቃቂ የስርዓቱ መገለጫ የሆኑ ነገሮችን አሁን ገና ሰው እያየ ነው። ሰው ገና አሁን ማየት ጀመረ። አብይ ግን ይሄንን የጀመረው በተለይ 120 ቡድን አምቦ ላይ ያስጀመረው አብይ ልክ ወደ ስልጣን እንደመጣ ነው። መንግስት ውስጥ ሌላ ትክክለኛው የራሱ ትክክለኛ ብሎ የሚጠራው የራሱ መንግስት የፈጠረው ያኔ ነው። አንድን ኤግዛምፕል ልስጣችሁ። አሁን ይሄ 120 ቡድን ማን ነው የሚያደራጀው? ከዚህ በፊት ቪዲዮ ሰርቻለሁ። 120 ቡድንን መጀመሪያ ላይ መንግስት ውስጥ መንግስትን ማደራጀት የጀመሩት ብሔራዊ ደህንነት ደመላሽ ገብረ ሚካኤል፣ የቤተ መንግስቱ ዋና የሴኪሪቲ ኃላፊ የነበረው የሪፐብሊካን ጋርድ ዋና አጠቃላይ ኃላፊ የነበረው ተውፊቅ መደድ፣ የፍትህ ሚኒስቴር የነበረው ብርሃኑ ጸጋዬ እነኚህ ናቸው። ከዛ ኦሮሚያ ውስጥ ደግሞ ገብተው በቀጥታ መሬት ላይ ማደራጀት ጀመሩ። አሁን አንድ እንትን ልንገራችሁ። ደረጀ ባይሳ የሚባል የኦሮሚያ ፖሊስ ምክትል ኮሚሽነር ነው። አሁን የወንጀል መከላከል ላይ ያለው ልዩ ኃይልን የሚመራ እሱ ነው። እሱ አሁን የመጀመሪያ ዙር 120 ቡድን መስራቾች ውስጥ ነው። ቡራዩ ከተማ የፖሊስ ኮማንደር ነበር። የምታስታውሱት ከሆነ የጋሞ ብሔር አባላት የጋሞ ማህበረሰብ አባላት ቡራዩ ላይ ተጨፍጭፎ ምንድን ነው የተባለው? ኦሮሞ ጨፈጨፎ ተባለ አይደል? ስሙ ተልኮ ሌላ ነው፣ ግቡ ሌላ ነው። ያንን ያደረገው የመራው ደረጀ ባይሳ ነው የሚባለው። አሁን ኮሚሽነር ነው። ያኔ ኮማንደር ደረጀ ባይሳ የቡራዩ ፖሊስ ኮማንደር የነበረው እና የቡራዩ ከተማ ጸጥታ ዘርፍ ኃላፊ የነበረው የ120 ቡድን አምቦ ላይ የጀመሩት ቡራዩ ላይ እዛ መስመር ላይ የሚያንቀሳቅሱት እነሱ ናቸው። ያንን በቀጥታ የሚመራው ብሔራዊ ደህንነትና ተውፊቅ ናቸው በአብይ ትዕዛዝ። ያንን ካደረገ በኋላ ይሄ ህቡ አደረጃጀት መመስረቱን ለማ አያውቅም። ለማ የኦሮሚያ ፕሬዚዳንት ሆኖ አያውቅም። ህቡ አደረጃጀቱ አጌንስት ለማ ነበር የሚሰራ። ለማን ለማስመታትም ነበር የሚሰራው። ከዛ ምንድን ነው የሆነው? የመከላከያ ኢንተለጀንስ ያኔ በሰዓሬ መኮንን የሚመራ መከላከያ ማለት ነው። እነ ሰዓሬ መኮንን ከመከላከያ ኢንተለጀንስ ሰዎችን መድበው ለማም ከኦሮሚያ አቃቢ ህግና ጸጥታ ዘርፍ ሰው መድቦ እንዲያጠኑ ተደረገ። ካጠኑ በኋላ ያገኙት ብሔራዊ ደህንነት የተሳተፈበት ነው የሚል ፍንጭ አገኙ። ከዛ ያንን ጥናቱን ወዲያውኑ አብይ አህመድ አቁሙ ተባለ። ከዛ ሰዓሬም
ተጠንቀቅ፣ እንዲህ አይነት ውስጥ አትግባ ተባለ። ሰዓሬ ለለማ ደውሎ ይቅርታ አድርግልኝ ውጣ ከዚህ ተብያለው ብሎ ለማ ደንግጦ አሁንም ግራ ገብቷል። ለማ እንግዲህ ያኔ ለማም ሊባረር ነው፣ ሊበላ ነው፣ ሊበሉት ነው እሱ ነው። ከዛ ለማ የቡራዩ ከተማ ጸጥታ ዘርፍ ኃላፊውን አሰረው። ደረጀ ባይሳ ይታሰር ብሎ ያው ኮማንደር የፖሊስ ኮማንደር ስለሆነ በአሰራሩ መሰረት ፖሊሶች ከላይ የሚመጡ ከላይ በብሔራዊ ደህንነት የታገዘ እስር ነው መሆን ያለበት። ወንጀሉም ከባድ ስለሆነ ከዛ ምንድነው የተደረገ? ቀጥታ አብይ ጣልቃ ገብቶ አይ የኛ መዋቅርን ባናስር ይሻላል እንፈልገዋለን፣ ስለዚህ እኔ የምመርጠው ጉጂ ላይ እንዲመደብ ፈልጋለሁ፣ እሱን አርግ አለው ለማ። አይ ወንጀል ሰርተዋል ምናምን እኔ ብያለሁ፣ ከፈለግ ሂድበት ምትችል ከሆነ ተባለ። ያኔ ኦሬዲ የአብይና የለማ እንትን መለያየት ጀመረ። ያው ለማ ለምንድን ነው ያኔ እርምጃ የማይወስደው ምናምን ሰው ይላል። እንግዲህ ያኔ ለማን ምንድን ነው የምለው፣ እኛ ብንጣላ ያው አሸናፊ አይኖርም፣ አገር ነው የሚጠፋ ብሎ ያኔ ያስብ ነበር። ግን ውስጡ አውቆታል። ብንጣላ አብይ ያኔ ድጋፍ አለው። በነገራችን ላይ በጣም ድጋፍ አለው፣ ለማም ድጋፍ አለው። ግን ደግሞ በዚህ ሁኔታ ውስጥ ብንጣላ ተጠቃሚው ሌላ ነው የሚሆነው፣ የኢትዮጵያ ሕዝብ ተጠቃሚ አይሆንም ብሎ ያስባል ለማ። ያው ያኔ እንደዛ ነው የምታስበው። እና በዛ ምክንያት ደረጀ ጉጂ ላይ ተመደበ። ጉጂ ላይ ሂዶ የጌዶ ማህበረሰብን አፈናቀለ። ከዛ ኦሮሞ ሌሎችም የማህበረሰብ አባላትን እያፈናቀለ ነው ኦሮሞ ተባለ። ጉጂ አፈናቀለ ተባለ። ይሄ ደመቀ መኮንን የሚባል እዛ ሂዶ ንግግር ሲያደርግ ለማ አልሰማም ያንን ራሱ። እና ደረጀ እዛ ላይ ብዙ ጉጂን አሰቃይቶ የግድያ አይነት ሁሉንም በቪዲዮ አስቀርጾ ፖሊሶችን ጭምር እየገደለ የደረጀ የሚባለው። ከዛ ምዕራብ አርሲ ያመጡት ይህንን ደረጀ ባይሳ። ከዛ አሁን ሙሉ ኦሮሚያን የሚመራ ስኳዶችን የሚመራ ህቡ አደረጃጀቶችን በበላይነት ከደመላሽ ከቶፊቅ ጋር ሆኖ አሁን ሲሳይ ቶላ ነው እንግዲህ ከብሔራዊ ደህንነት ቦታውን የተረከበ። አሁን ኦሮሚያ ላይ ደረጀ ባይሳ በጣም ወሳኝ ቦታ ነው ያለ። ደረጀ ባይሳ ደግሞ አሁን ድሪባ መኮንን ነው ፖሊሲን የሚመራ ትላላችሁ አይደል? ድሪባ ቅርብ ጊዜ ነው ከመከላከያ እዛ ላይ የተመደበው። ድሪባ በእኔ አመለካከት ስልጣንም የለው። ያው ድሪባ ያደረገው የቀድሞ የመከላከያ ሰራዊት አባላትን ሰብሰብ አድርጎ ፖሊስ ውስጥ አስገብቷል። የፖሊስ አመራር አድርጎታል። ጨካኝ የሆኑ ሰዎችን እንዲመድብ አድርገዋል። ድሪባ ራሱ ደግሞ ተጠሪነቱ ለአራርሳ መርዳሳ ነው። አራርሳ የእሱ ደግሞ የባሰ ኮሬ ነገኛ ያስጀመረው። ያው ዞሮ ዞሮ ሽመልስ ነው የሚመራ ሁሉንም። ያው ዞሮ ዞሮ አብይ ነው ከላይ ደግሞ የሚያዘው እና መዋቅሩ እንደዚህ ነው። ስለዚህ የአብይ ስርዓት የ120 እና የተለያዩ ሌሎች አይነኬ ማፊያ ቡድኖች፣ እነኚህ ማፊያ ቡድኖች ደግሞ ቢዝነስ ቡድን አለ። ቢዝነስ ይሰራሉ፣ ሰውን ያፍናሉ፣ ያፈናቅላሉ፣ ይገላሉ፣ ያሰቃያሉ። ጦርነትን የሚመሩት እነኚህ ናቸው። ሀብትን የሚቆጣጠሩት እነኚህ ናቸው።
የሰው የህዝብ የዜጎች ህይወት ላይ የሚወስኑት እነኚህ ባለጊዜዎች ናቸው። ይሄ 120 አምቦ ላይ የተጀመረው አዲስ አበባ ውስጥ አሁን 120 የተለያዩ 120 ቡድኖች አሉ። አሁን አዲስ አበባ ውስጥ ሰው የሚያየው የቢዝነሱን ብቻ ነው። ባለ ጊዜ ብሎ የሚጠራው ቢዝነሱን ብቻ አይቶ ነው እንጂ የገዳይ ስኳዶች፣ ህቡ አደረጃጀቶች አሉ፣ በጣም አሉ። እና እነኚህ አይነኬ ናቸው። ዋናው ዓላማቸው አብይን ቤተመንግስት ውስጥ መጠበቅ፣ እሱም መደገፍ። ከዛ ውጭ ግን አብይን የሚቃወም ሰው መግደል፣ ማሰቃየት፣ መዝረፍ፣ ማባረር፣ ማጥፋት። ከዛ በኋላ ማንም ሰው አይነካቸው። ባለጊዜዎቹ ስርዓቱ ማለት ይሄኛው ነው። ከላይ የሚታዩት ቢሮክራሲው አይደለም። ብልጽግና ምናምን ብሎ አብይ የሚያወራው እሱ ድሪቶ ነው። ብልጽግና አባላት አመራር ብሎ አብይ የሚያወራው እሱ ውሸት ነው። ዋናው የአብይ አገዛዝ የ120 እና ሌሎቹ አይነኬ የማፊያና የቢዝነስ ኤምፓይሮች፣ ቫምፓይሮች ማለት ትችላላችሁ። እነኚህ ናቸው የአብይን ስርዓት ምሰሶ ሆኖ የሚያገለግለው። ይሄኛው ህቡ አደረጃጀቱና ቢዝነስ ደግሞ እንዲሰራ የተፈቀደለት በቤተ መንግስት እንደ ቤተ ክርስቲያን የሚቆጠር ቡድን። እነኚህ ናቸው ትክክለኛው የአብይ ስርዓት መገለጫ ነው። እና አሁንም አዲስ አበባ ውስጥ እነማን ናቸው በቀጥታ 120ን የሚመሩ? ከ120 ውጭስ ያሉ መዋቅሮች በድብቅ የተደራጁ እነማን ናቸው ለምለው ሌላ ጊዜ መጣበታለሁ። ብዙ ሰዓት ፈጅቶብኛል። ይሄኛውም አጠቃላይ ዛሬ ላይ ሆነን ስናይ ባለጊዜ እና 120 አይነኬ ማፊያ ቡድኖች በሁሉም ዋና ዋና የጸጥታና የማይታዩ ህቡ አደረጃጀቶች የሚመራ የአብይ ስርዓት የሁሉም ኢትዮጵያውያን ጠላት ናቸው። እነኚህ ናቸው ኦሮሞን እየጨፈጨፉ ያሉት፣ እያሰቃዩ ያሉት። እነኚህ ናቸው አማራ ክልል ላይ ግፍ እየፈጸሙ ያሉት። እነኚህ ናቸው ትግራዋይን የዘረፉት፣ ጦርነቱን የመሩት። እነኚህ ናቸው ቤንሻንጉል ጉሙዝን እየዘረፉ እየገደሉ እያፈረሱ ያሉት። ጋምቤላን፣ ሶማሌ ክልልን፣ ደቡብ፣ አፋር። ይሄንን ማፊያ ቡድን ካልተባበርን አይሆንም። እዚህ ላይ በደንብ አሁን በተለይ ሚዲያ ላይ የምንሰራ ሰዎች እነኚህ ማፊያዎች ለይተን በደንብ ስማቸውን ጠቅሰን መናገር ያስፈልጋል። አንዳንዱ ደግሞ እንትን ብሎ የኦሮሞ መንግስት ይላል። እነኚህ ጸረ ኦሮሞ ናቸው። ኦሮሞን አይወክሉም። ኦሮሞን እያሰቃዩ የዘረፉ፣ የገደሉ፣ ያፈናቀሉ ሌሎችም ብሔር ብሔረሰቦች አባላትን እያፈናቀሉ እየገደሉ ያሉት እነኚህ ናቸው። ስለዚህ ምናልባት አብይና የእነኚህ ቡድኖች አሁን 120 አምቦና ከአምቦ ዙሪያ ነው አካባቢ ነው የተወጣጡት አብዛኛው። ግን ደግሞ እንደ አምቦና አካባቢው የተሰቃየ ማህበረሰብ እንደው አለ ብዬ አልገምትም። እኔ እዛ አካባቢ ስለማያውቅና ሰፈሬም ስለሆነ አይደለም፣ በደንብ እከታተላለሁ። እኔ እንደዛ አይነት በታሪክ ኢትዮጵያ ውስጥ በታሪክ
ደርግ እንኳን አምቦን ያከብራል። ደርግ ጨፍጫፊ የተባለው በአፄ ኃይለ ሥላሴ ምንም የማይነኩ አካባቢ ማህበረሰቡ ተከብሮ የሚኖር ህዝብ እኮ ነው። እዛ አካባቢ በኢህአዴግ ጊዜ ተከብሮ የሚኖር ህዝብ ነው። በአብይ ጊዜ ምን እንዳየን የአምቦ ህዝብ ይመስክር፣ ይናገር። ጊዜው ሲመጣ ይናገራል። ጀግና ህዝብ ነው። ዛሬ የተጫወቱበት በውስጡ መልምለው 120 የሚባል አደራጅተው መጀመሪያ ራሱን አምቦን አስገደሉት። ከዛ ኢትዮጵያን